Yumta, Fukorata, Yumta, Fezmosai Chowata, Husiak Duromata, Fuyelo Wodia, Shuman Wodi, Bolendia, Bolende, Situngudi, Bolendia, Bolende, Sutungudi. ሰላም ዲናችሁ በእያላችሁበት ነገር ሰላም ነው አሽይን አንዲያላችሁ እሞኝላችኋል በሲስ ኮንዶ ለማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ ለዚህን ኮልቢ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደሎ ሞዳችሁት 3000 ላይክ እንድትገጩኝ በተተና አጓብዛችኋለሁ መጀመሪያ ለሞላ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለተዋላቁ መላክ ለቅዱስ ገብርኤል በዓል በሰላምና በፍቅር አደረሳችሁ ለማለት እወዳለሁ ዛሬ ለሚዛናችን ይዘላችሁ የመጣነው ሁለት ሰበር ዜናዎች ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድንገት በኢራን ላይ ሲያዘንቡት የነበረውን እሳት ላለፉት 13 እና 14 ቀናት ሲዘንብ የነበረው እሳት ድንገት አቋርጠውታል ኒውዮርክ ታይምስ ይሄ ጦርነት የቆመበት ሚስጥር ብሎ ከፔንታጎን ሾካኮች ወይም ደግሞ ወሬ አቀባዮች ኒውዮርክ ታይምስ የደረሰውን እጅግ በጣም አስገራሚ መረጃ ወደ ሚዛናችን ይዘላችሁ ሞተናል ሁለተኛው ደግሞ የአውሮፓ ህብረት የአዞ እንባውን እያነባ እያለቀሰ ነው ያለ በኢራን ያለ ሰብአዊ መብት አያያዝ በጣም አሳስቦኛል አለ አረ እነዚህ አውሮፓዎች በጣም ኢኮኖሚ ቀልልት እኮ መሳሪያ ቦምብ ለአሜሪካ ያቀበሉ የአሜሪካ የጦር ጀቶች ከእንግሊዝ አንዴ ከጣሊያን አንዴ ከተለያዩ የአውሮፓ ሀገሮች እየተነሱ የኢራንን ከተሞች ያወድማሉ ድልድዮች ያፈርሳሉ ልጆች ህፃናት ያሉበት ትምህርት ቤትን ያጋያል ያፈነዳል አውሮፓ ህብረት ወጥቶ አይ በጣም አሳዘነኝ አሳሶበኝ በጣም በኢራን ያለው ሰብአዊ መብት አያያዛል የመጨረሻ ጊዜ ነውረኞች ከናቸው የመጨረሻ ጊዜ ነውረኞች ዶግነቱ ኢራን በሚገባቸው ቋንቋ ፍቅር ያጣ ይምጣ ፌዝ መሳይ ጨዋታ ሆድሲያቅ ዶሮማታ ብላለች ኢራን መጀመሪያ የኢራን እጅግ በጣም የተራቀቁ ባሊስቲክ እና ሃይፐርሶኒክ ሚሳኤሎች እየተምዘገዘጉ እንደ አማዞን ዘንዶ እየተምዘገዘጉ ልክ አስገብተዋል መላ ባህረ ሰላጤውን መላ እስራኤልን መላ አሜሪካን ልክ አስገብተዋል አሜሪካ ባዶ ራቁታ እስክትቀር ድረስ የጦር ግምጃ ቤቷ ራቁታ እስኪቀር ድረስ ነው ኢራን አፍረታ እስኪታይ ድረስ አሜሪካ አፍረታ እስኪታይ ድረስ ነው ያዋረደችው እና በመላ ዓለም መሳቂያ መሳለቅ ይሄን የዘገበው የኢራን ሚዲያዎች አይደለም የአሜሪካ ሚዲያዎች ነው ይሄን የሚዘግቡት የአሜሪካን ሽንፈትና ቅሌት የሚዘግበው ራሱ እነሱ የአሜሪካ ሚዲያዎች ናቸው አሁን በኒውዮርክ ታይምስ መሳሪያ የፓትሪዮት ሚሳኤል ይሄ ኢንተርሴፕተር ኢራን ሚሳኤል ስትተኩስ ለመከላከል የሚያስችሉ ሚሳኤሎች ኢንተርሴፕተር ሚሳኤሎች አሉ እነዚህ ታድ የሚባሉ ፓትሪዮት እና ታድ የሚባሉ ተሟጣል ነው ተሟጣል ማለት ሙሉ በሙሉ አልቋል ማለት አይደለም ነገር ግን ቀጣይ ጦርነቶችን አሜሪካ ሙሉ በሙሉ ለመሸከም የምትችልበት ሁኔታ አይደለም ግንባሩ በዩክሬን በኩል ራሽያ እየተዋጋች ነው ያለችው በቻይና በታይዋን በኩል ቻይና አሳፍስፋ ነው ተቀምጣ ያለች ስለዚህ አሜሪካ በፍጹም ወደ አጠቃላይ ሽንፈትና ውርደት ከኒኩለር ጦር መሳሪያ በስተቀር ሌላው እርቃን እየቀረች የመጣችበት ሁኔታ ነው ያለው ስለዚህ እንግዲህ ይሄ ጦርነት ድንገት 13 ቀን 14 ቀን ሙሉ አሜሪካ ኢራንን ለሊትም ቀንም ስትደበድብ ከርማ አሁን ግን ድንገት ነው ያቋረጠችው የፔንታጎን ሾካኮች ወይም ደግሞ ወሬ አቀባዮች ለኒውዮርክ ታይምስ እንደነገሩት ከሆነ ከፍተኛ የሆነ የመሳሪያ እጥረት የመከላከል በተለይ ደግሞ የእነዚህ ኢንተርሴፕተር የሚባሉ ሚሳኤሎች ለመከላከል የኢራንን ሚሳኤል ለመከላከል አልቻሉም ነው የተባለው ትናንትና እንደነገርካቸው በጆርዳን በኤሚሬትስ ላይ በኩዌት እና በባህሬን ላይ አንዳንድ ሚሳኤሎች የኢራን መሬት እስከሚመስል እንደፈለጉ እየዘነጡ ነበር ያለምንም ኮልካይ ኢራን ደግሞ ቀድማ ነው የሰራች የአሜሪካን ኢንተርሴፕተር ሚሳኤሎችን ለመጨረስና ለማውደም ተመሳሳይ ሚሳኤሎች ኋላ ቀር ሚሳኤሎች አሮጌ ሚሳኤሎች ተጽዕኖ የማይፈጥሩ ሚሳኤሎችን ድሮኖችን ርካሽ ድሮኖችን አንድ ላይ አዳቅላ በመላክ ኢንተርሴፕተሮቹ ግራ እንዲገባቸውና ከተገቢው በላይ እንዲጠቀሙ አድርጋለች ለምን ለዋናዎቹ ሚሳኤሎች የኢራን ዋናዎቹ ሚሳኤሎች አልወጡም እያለች ራሽያ በጉላ ሞተ ጊዜ ነው ያስጠነቀቀችው ሞተ ጊዜ አሁን ኢራን አይቶትም ሰምቶትም የማያቅ እጅግ በጣም ሰቅጣጭ ሚሳኤሎችን አሁን ነው ገና እያወጣለች ያለችው እንደውም አንዳንዶቹ ጭራሽ አልወጡም እስካሁን አልወጡም እና አሁን ነው እንግዲህ ወደዚህ ስጡ እንግዲህ ተብሎ እየተሰጠ ያለው አሁን ገና ነው ኢንተርሴፕተሮችን የመከላከል ስርዓቶችን ለማበስበስ ለማላሸቅና ከጥቅም ውጭ ለማድረግ ኢራን የሰራችው ስራ በትክክልም ተሳክቷል
እና ይሄ መረጃ የወጣው ከፔንታጎን ነው። የፔንታጎን ሰዎች ለትራምፕ ኢንተርሰፕተር ሚሳኤሎቹ እያለቁ ነው፣ አረቦቹ እንደ እባብ ጭንቅላታቸውን ተቀጥቅጠው ሳይፈርሱ በፊት ሌላ አማራጭ እንፈልግ ወይም ደግሞ ወደ ለየለት የእልቂት ጦርነት እንግባ የሚል ውሳኔ ላይ ነው ያሉት። ውሳኔ ላይ አረቦቹ በነገራችን ላይ አሜሪካ በተገቢ ሁኔታ የማትከላከላቸው ከሆነ ለኢራን እጅ በመስጠት ካሳ ከፍለው ከዚህ ጦርነት መውጣት ይፈልጋሉ። 4 ነጥብ። አረቦቹ ኢራን እንድትፈርስ እንድትወድም ይፈልጋሉ። ነገር ግን ይህን አሜሪካ በብቃት የምትወጣው ከሆነ ነው። በብቃት የማትወጣው ከሆነ አረቦቹ መፍራስና ከምድረ ገጽ ላይ መጥፋት አይፈልጉም። አረቦቹ ከዚህ ጉዳይ ጀርባ የራሻ ረጅም እጅና የቻይና የተራቀቀ ጭንቅላት እንዳለ ያውቃሉ። ምንወጣ ከሆነ አብረን እንወጣ፣ ኢራንን እንደምስስ፣ እንደፍጥጥ፣ እናጥፋ። እማንወጣ ከሆነ ደግሞ በጊዜ ቁርጡ ንገርንና እኛ ብቻችንን ከምንጠፋ እጅ ሰተን ለኢራን ካሳ ከፍለን እንወጣለን ነው። እና አሜሪካ ደግሞ አይ የምችለውን ሁሉ አደርጋለሁ፣ ይሄ ኮማንዶ ወታደሮችን ሁሉ አምጥቻለሁ፣ መሳሪያ ሁሉ አስጠግቻለሁ አለ መሳሪያ። አሁንም የጦር ጀቶች በእስራኤልም በባህረ ሰላጤው በከፍተኛ ሁኔታ እየሰፈሩ ነው። የመጨረሻ የፍጥፍጥ ቀኑ እየደረሰ ነው። እንዳልኳቸው ራሱ ፔንታጎን ይህን መረጃ ያወጣው ከጠበቀው በላይ የመሳሪያ ክምችቱ በመመናመኑ ነው እንጂ አሁን ኢራንን ለመዋጋት የሚያስችል የሚሳኤል ክምችት የለም የሚል ውሸት አልዋሽም። አለ፣ የተወሰነ አለ። ነገር ግን ቀጥሎ ጦርነቱ ቢራዘም መቀጠል የሚችልበት ሁኔታ አይደለም። ቻይና ታይዋንን ብትወር አሜሪካ ባዶ እጇ እንደምትቀር ግልጽ ነው እና ኢራንን አትለቅም በፍጹም። ለምን? በጥርሷም በኮብልስቶንም ቢሆን ትዋጋለች አሜሪካ። ቢያልቅ እንኳን ማለት ነው ያው ከኒኩለር ጦር መሳሪያ ውጭ ቢያልቅ ቢጠፋ በጥርሷም ቢሆን ኢራንን ትነክሳለች እንጂ ለኢራን አሜሪካ እጅ አትሰጥም። አውሮፓም ከዚህ የቁርጡ ቀን ሲመጣ ዘው ብሎ የሚገባበት ነው። ቀላል ጉዳይ አይደለም። የሆነ ሆኖ መረጃው በጣም የሚያስደንቅ ነው። ዘኒውዮርክ ታይምስ ሰሞኑን ይዞት የወጣው መረጃ 100 የአሜሪካ ወታደሮች ቆስሏል ብሎ ፔንታጎን መረጃ ሲያወጣ ዘኒውዮርክ ታይምስ ውሸት ነው ያለ። ውሸት ነው። ሞተ ብቻ አይደለም 500 የአሜሪካ ወታደሮች ቆስሏል። እጃቸው ተቆርጣል፣ አይናቸው ጠፍቷል፣ እግራቸው ተቆርጣል። ውሸት ለምን ታወራላችሁ? ከ500 በላይ የአሜሪካ ወታደሮች ተገለዋል። የሞቱትም 18 ብቻ አይደለም ከዛ በላይ ቁጥር ያላቸው። ይሄ ሁሉ ሲሆን የኢራንን ሚሳኤል የአሜሪካ ኢንተርሰፕተር ማቆም አልቻለም። ወታደሮቿ ሲጎደሉ ጭራሽ አሜሪካ ወደ ምርጫ ውስጥ ነው የገባቸው። አማራጭ ሲጠፋ ወታደሮቿን ለማዳን መሳሪያዎቻቸው አይናቸው እያየ ነው እየተቃጠለ ያለ፣ አይናቸው እያየ። ይሄን ደግሞ አረቦች ይሄን ያውቃሉ። ብዙ አሜሪካ የጦር ሰፈር እየወደመ እንደሆነ ያውቃሉ። ስለዚህ በዚህ መልኩ እኛ እንተርፋለን የሚለው ሌላ ጥያቄ። ይሄ ፍጥፍጥ ነው፣ ቀል አይደለም። እነሱ እንደሚያፌዙት አይደለም። አውሮፓ ህብረት ለምሳሌ ትናንትና ያወጣው መግለጫ ፌዝ ነው። በኢራን ያለው ሰብአዊ መብት አያያዝ በጣም አሳስቦኛል። ኢራኖች እንዲወድሙ እያደረገ ሰብአዊ መብት አያያዙ ልክ አይደለም። ይሄ ብልግና፣ ይሄ ነውር ነው፣ ይሄ ሰቅጣጭ ነው፣ ይሄ ውፍረት ነው እና ሌላውን ህዝብ እንደ ደደብ ነው የሚያዩት፣ እንደ ቆርቆንዳ ነው የሚያዩት። እነሱ እያፈረሱ፣ እነሱ እየገደሉ፣ እነሱ እያጠፉ፣ እነሱ እያሰቃየ ይህ ሰብአዊ መብት ተጎድተሃል፣ መብት አልተከበረልህም ይላል። ኢራን ላለፉት 5 ወራት ወደ 150 ቀኖች ሌሊትና ቀን ስትደበደብ፣ ድልድዮቿ ሲፈርሱ፣ ተቋሞቿ ሲፈርሱ፣ ትምህርት ቤት ያሉ ልጆቿ ሲገደሉ አውሮፓ ህብረት አንድ መግለጫ አልሰጠም። አይኑም ታውራል፣ ጆሮም ዶንቅራል፣ አፉም ዱዳ ሆኗል። ጭንቅላቱን አያስቡም፣ አያጎናዝቡም፣ ልቦናም አይረዳም። ዛሬ ግን መግለጫ ይሰጣል። አይ በኢራን ያለው ሰብአዊ መብት አያያዝ አሳዝነኛል አለ። ዓለም በሙሉ እንዴት እንደሚያዩት ነው ያላቅ። ነውራም ባለጌ፣ በጣም ባለጌ ብልግና ነው። በጣም ነውረኝነት የተሞላ ነው ይሄ። የሆነ ሆኖ ኢራን እኔ ሙሉ ዝግጅት የተሰናድቼ ታጥቤ እየጠበካች ነው፣ እንዋጋ፣ በቃ እንቀጥል ውጊያውን ነው እያለች ያለችው። በኢራን በኩል የኒኩለር ጦር መሳሪያን በከፍተኛ ሁኔታ እያብላላች እንደሆነና ይሄ የመንግስት የመጀመሪያ ትኩረት እንደሆነ ነው መረጃዎች እየወጡ ያሉት። ምናልባት ይሄ ጦርነት በጊዜ መቆጨት የማይቻል ከሆነ ኢራን በቅርብ ቀናት ውስጥ የኒኩለር ጦር መሳሪያ ባለቤት በመሆን ጠላቶቿ ላይ ይህን መሳሪያ የምትጠቀምበት ሁኔታ ይፈጠራል። ይሄ ከተፈጠረ ደግሞ አንዳንድ ሀገሮችና አንዳንድ ህዝቦች ከምድረ ገጽ ሊጠፉበት የሚችሉና ማንም የማይጠቀምበት በጣም ሰቅጣጭ ታሪክ በመላ ዓለም የሚመዘገብበት ነው የሚሆነው። ይሄን አሳውሺም ወቻችን እንደሎ ወዳችሁት 3000 ላይክ እንድትገጩኝ በቱትና አጋው በዛቻለሁ። ለዚህ ኮልቪ አመሰግናችኋለሁ። ቤተሰቦቼ ሁልጊዜ የምትሰጡት ድጋፍ ምስጋና የሚሰጣችሁ ነው። በእውነቱ አመሰግናችኋለሁ። ሐሳብ አስተያየቶቻችሁ ደግሞ
እኛን ያግዙናል፣ ይደግፉናል፣ ይገነቡናልና ኮሜንት መስጠታችሁን አትርሱ። በያላችሁበት መልካም ቀን ይሁንላችሁ። ወዳችኋለሁ። ፒስ